ሰበር ዜና የየቲም ህጻናት መከላከያ ማዕከል አብሮ ለመስራት የሚያስችል የጋራ ስምምነት ተፈራረሙ። የኢትዮጵያ ሙስሊሞች ልማት ኤጀንሲ ቦርድ የስራ ማኑዋሎችን ማጽደቁ ተገለጸ። ሀሩን ሚዲያ እና የየቲም ህጻናት መንከባከቢያ ማዕከል ቪሲሲ አብሮ ለመስራት የሚያስችል የጋራ ስምምነት ተፈራረሙ። የዓለም አቀፍ ኢስላሚክ ባንክ ጨምሮ ከተለያዩ ግዙፍ ዓለም አቀፍ ተቋማት ጋር እየሰራ የሚገኘው የየቲም ህጻናት መረጃ ማዕከል ከሀሩን ሚዲያ ጋር አብሮ ለመስራት የሚያስችሉ ተግባራት ዙሪያ የአጋርነትን ስምምነት በዛሬው ዕለት ተፈራርመዋል። ተቋማቱን ወክለው ስምምነቱን የተፈራረሙት የሀሩን ሚዲያ የሀገር ውስጥ ስቱዲዮዎች ዋና ስራ አስኪያጅ አቶ ባህሩ አባስ እና የየቲም ህጻናት መረጃ ማዕከል መስራችና ዋና ስራ አስፈጻሚ ሼክ ከማል አብዱል ሐኪም ሲሆኑ በስምምነቱ ወቅት ንግግር ያደረጉ የየቲም ህጻናት መረጃ ማዕከል መስራችና ዋና ስራ አስፈጻሚ ሼክ ከማል አብዱል ሐኪም ተቋማቸው ላለፉት ዓመታት በርካታ ስራዎችን ሲያከናውኑ እምብዛም ሚዲያ እንደማይጠቀም ገልጸው አሁን ግን ወደ ሚዲያ ለመውጣት ስናስብ ባደረግነው ጥናት ሀገራችን ውስጥ የሙስሊሞች ማህበረሰብ የዕለት ከዕለት ጉዳዮች ተከታትሎ ለህዝብ የሚያደርስ ሚዲያ ሀሩን ሚዲያ ሆኖ ማግኘታችን ይህንን ስምምነት ወስነን እንደማድረግ ችለናል ብለዋል። አብሮ ለመስራት ባደረጉት ስምምነት መደሰታቸውን ገልጸዋል። የሀሩን ሚዲያ ሀገር ውስጥ ስቱዲዮዎች ዋና ስራ አስኪያጅ አቶ ባህሩ አባስ በበኩላቸው ሀሩን ሚዲያ ትኩረት ሰጥቶ የሚሰራባቸው ዘርፎች መካከል የእስላማዊ ተቋማትን ማጠናከር፣ ስራቸውን ለህዝብ ተደራሽ እንዲሆን ማስቻል መሆኑን አንስተው ከየቲም የህፃናት መረጃ ማዕከል ጋር ያደረግነውን ስምምነት የዚህ አንዱ ማሳያ ነው ብለዋል። በአዲስ አበባ ኦሞኖ ሆቴል በተካሄደው የሁለቱ ተቋማት የጋራ ስምምነት ላይ የሀሩን ሚዲያ የማኔጅመንት አባላትና ባልደረቦች እንዲሁም የየቲም መረጃ ማዕከል የማኔጅመንት አባላት ተገኝተዋል። የየቲም የህፃናት መንከባከቢያ ማዕከል እንደ ኢትዮጵያ አቆጣጠር በ1993 ዓ.ም ስራውን የጀመረ ሲሆን በአሁኑ ወቅት በተለያዩ ማዕከል ከ4000 በላይ የየቲሞች በቋሚነት እየተንከባከቡ እንደሚገኙ ተገልጿል። በየዓመቱ በዝቅተኛ የኑሮ ደረጃ ለሚኖሩ ወገኖች የረመዳን አስቤዛ፣ የኢፍጣር ዝግጅት፣ የኡድሂያ ድንፎችን የሚያደርጉ የገለጹ ሲሆን በአሁኑ ወቅት ከ350 በላይ ማዕከሉ ያደጉ ልጆች በዩኒቨርሲቲ የሚማሩና ተመርቀው የወጡ መኖራቸውንም ተገልጸዋል። የኢትዮጵያ ሙስሊሞች ልማት ኤጀንሲ ቦርድ የስራ ማውሎችን ማጽደቁ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የልማት ክንፎች አንዱ የሆነው ኤጀንሲው ቦርድ መሪ የልማት ድርጅት ሲሆን ቦርዱ በዛሬው ዕለት የልማት ኤጀንሲው የሚመራበት የስራ አደረጃጀት ማኑዋሎችን ማጽደቁ ተገልጿል። ኤጀንሲው ከጥቅምት 1 እስከ 2017 ጀምሮ የለውጥ ስራዎችን እየሰራ እንደሚገኝ የቦርዱ ሰብሳቢ አቶ አህመድ ሁሴን ዛሬ በኤልጌል ሆቴል በተደረገው የቦርድ ስብሰባ ላይ አንስተዋል። ከተቋቋመለት ዓላማ ለማሳካት የሚያስችል ጠንካራ ጎኖችን አጠናክሮ የሚያስቀጥልና ክፍተቶችን የሚያምር የቢሮና የሰው ኃይል አደረጃጀት ስራ ሲሰራ መቆየቱን አቶ አህመድ አስረድተዋል። የኤጀንሲው ቦርድ በዛሬው ስብሰባ በዘርፍ ባለሙያዎች በጥናት በተዘጋጀ የፋይናንስና የግዢ የሎጂስቲክና የሰው ኃይል አስተዳደር ማኑዋሎችን መርምሮ እንዳጸደቀ የገለጹልን ደግሞ የልማት ኤጀንሲው ስራ አስኪያጅ አቶ ጁደይዲን ሰይድ ናቸው። አቶ ጁደይዲን አክለውም ማኑዋሎቹ በሀገር በቀል የልማት ድርጅት የኢትዮጵያ ፌርኦል ኢንቨስቲጌቲቭ ሴት ባለሙያዎች መዘጋጀታቸው አብራርተዋል። የስራ ክትትልና ግምገማ ማኑዋል በውስጥ አቅም ስለመዘጋጀታቸው የገለጹት አቶ ጁደይዲን ቦርድ ያጸደቃቸው የስራና አደረጃጀት ማኑዋሎችን በቀጣይ የኤጀንሲው ህግ የሆነው ይተገበራሉ ሲሉም ጨምረዋል። የኤጀንሲው የቦርድ ምክትል ሰብሳቢ ወይዘሮ ሱምያ መሐመድ ማኑዋሎችን ያዘጋጁትን ባለሙያዎችና ተባባሪ አካላት በማመስገን በኤጀንሲው ውስጥ ተቋሚ አሰራር እና የአመራር ዘይቤ በማስፈን በዘርፍ ተወዳዳሪ ሆኖ ህዝብ ሙስሊሙን ተጠቃሚ ለማድረግ የትኩረት ይሰራልን ብለዋል ሲል የዘገበው የኢትዮጵያ ምክር ቤት የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ ምስረታ ስነ ስርዓት በሚሊኒየም አዳራሽ እየተካሄደ ይገኛል።
በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተቋቋመው የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ ምስረታ ስነ ስርዓት በሚሊኒየም አዳራሽ እየተካሄደ ይገኛል። ካውንስሉ በዛሬው ዕለት እያካሄደ የሚገኘው ይፋዊ ምስረታ መርሃ ግብር ከተለያዩ የሀገሪቱ አካባቢዎች ጥሪ የተደረገላቸው እንግዶች፣ መሻይኾች፣ ኡስታዞች፣ የፌዴራል የክልሉ መጅልስ አመራሮች፣ የመንግስት የስራ ኃላፊዎች፣ የሀገር ሽማግሌዎች፣ በተለያዩ አካባቢዎች የተውጣጡ በርካታ ወጣቶች እንዲሁም በሺዎች የሚቆጠሩ ሰዎች ተገኝተዋል።